የሃይማኖት ሰዎች አንዱ ስህተት በጣም ብዙ ልክ ያልሆኑ ስርዓት የሌላቸው እውነት መንግስትን በአንድ ጣቴ በአምስት ጣቴ አይደለም በ10 በ20 ጣቴ መንፈስ ማለት ምን ማለት በጣም ብዙ ሰው በእንደዚህ አይነት መንፈስ ይጠቃል። መንፈስ ማለት የሚያማምሩ ቤቶች የሚያማምሩ መኪኖችን የያዙ ሰዎች ብዙ ጊዜ ከክፍለ ሀገር ይወጡ የአዲስ አበባ ልጆች እኔ የእንትን ሰፈር ሰው ነኝ ብለው ከማለት ውጪ ሌላ ያገኙት ነገር የለም። ዳንስ ያገ ደስተል አከራይና ተከራይ ፍጹም ጠላት ኦሮሚያ ላይ ሄጄ ትግራይ ላይ ሄጄ አማራ ክልል ላይ ከየት መጣ ሳልባል መንግስትም ትልልቅ የጫካ ፕሮጀክቶች ምናምን የተባሉ የሚሰሩ ነገሮች አሉ። ኮሪደር ማለት መብራት መንገድ፣ የስልክ መስመር፣ ስዌሬጅ ድሬኔጅ መስመሮች ይቆፈሩ ይቀበሩበት ማለት ነው። ኮሪደር ማለት ግን መጀመሪያ በልቶ ማደር ይበልጣል ይቀድማል። እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤት ከድሬዳዋ መጥቶ እየሰራ ነው። ከድሬዳዋ በመምጣቱ ምንም የደረሰበት መገለል ሰላም ተነስተልን ክብራትና ክብራን አድማጭ ተመልካቾቻችን እንዴት አላችሁልን? በእያላችሁበት ከተማ ሀገር እንደየሰዓት አቆጣጠራችሁ ጤንነታችሁን እንመኝና ፕሮግራማችንን እንጀምራለን። እንግዲህ ሰሞኑ የዓለም ዋንጫ ነው። ክረምቱ መጣው ገፋው እያለ ነው። ደራሹ በየቦታው ይታያል። ዝናብ በየቦታው እንግዲህ ዶፍ ዝናብ እየጣለ ነው እንደምናየው አዲስ አበባ ላይ ያለ ነው ማለት ነው። ሌሎቻችሁ የት አካባቢ ነው ያላችሁት? የክረምቱ ዝናብ እንዴት ይዟችኋል? ይሄንን ነገር አውሩን። እንግዲህ ከዓለም ዋንጫ ጋር ተያይዞ አራት ውስጥ ለመግባት የተደረጉ ከስምንት ውስጥ ወደ አራት ከአራት ደግሞ ወደ ሁለት ለዋንጫ ለማለፍ የተደረጉ ጨዋታዎች ነበሩ። ከነሱ ጨዋታዎች መካከል ፈረንሳይ ከስፔን የተገናኘችበት፣ አርጀንቲና ደግሞ ከእንግሊዝ የተገናኙበት ጨዋታ እንደተመለከትነው ሆኖ አልቋል፣ ተጠናቋል። ፈረንሳይን ስንጠብቅ ስፔን፣ እንግሊዝን ስንጠብቅ ደግሞ አርጀንቲና የድሉን እንግዲህ መስመር ይዘዋል። ድል በማድረግ ለዋንጫ ፍጻሜ እሁድ ነው የሚደረገው የፍጻሜ ጨዋታ ለሱ ደርሰዋል። እንግዲህ ምን ጠብቃችሁ ምን አገኛችሁ? ሐሳብ አስተያየቶቻችሁን አኑሩልን። እኛ ዝግጅታችንን እንቀጥላለን። ለኳስ አፍቃሪያን ወዳጆች በሙሉ ደግሞ ጥሩ የተዝናኖት ጊዜ እንደነበረ ተስፋ እናደርጋለን። ከዚህ ጋር ተያይዞ እንግዲህ የእግር ኳስ ተጫዋቾች ደግሞ ዝውውር የሚጧጧፍበት ወቅት ነው። የትኛው ክለብ ማንን ያስገባ፣ እናንተ ደግሞ በየትኛው ደስተኛ ትሆናላችሁ? ሐሳብ አስተያየቶቻችሁን አኑሩልን። ዘመኔ ማይ እንዴት ናችሁ? አለን ሁሉ ሰላም ይመስገን ደህና ነን። ማያ ጥርሷ ምናምን ዛሬ ማይ በጣም እየሳቀች ነው። የሆነ ነገር አለ፣ የተለወጠ ነገር አለ። የድሮዎችን ቪዲዮዎች ይዋቸው መለስ ብላችሁ እንግዲህ የፈረሰ የሆነ ነገር ይኖራል። እንቀጥል። አንድ የሚመቸኝ የቻይኖች አባባል አለ። ሰይጣን ስማችሁን ያውቃል ግን የሚጠራችሁ በስህተታችሁ ነው። ፈጣሪም ስህተታችሁን ያውቃል ግን የሚጠራችሁ በስማችሁ ነው። ስለዚህ የሆነ ሰው ህይወታችሁ ውስጥ ገብቶ ሁሌ ስህተታችሁን እያነሳ የሚያወራላችሁ ከሆነ ምንጩ ከየት እንደሆነ ግልጽ ነው። ስላንቺ አሁን ሁሌ ስህተትሽን ብቻም የነቀሰ የሚነግርሽ ጓደኛ ካለ የዛ ጓደኛሽ ምንጩ እኔ መጀመሪያ መሰለኝ ቻይኖች ስላለ ቻይኖች የሚናገሩት ነበር መሰለኝ። ከዛ ምንጩ ከቻይና ነው ሊለም ፈልጎ ነው እያልኩ አባባል አላቸው ብሎ ነው። አይ በትክክል ምንጩ ከአረ በደንብ ጥሩ ሐሳብ ግን ከዚህ አንፃር አይቻልም። በነገራችን ላይ አንድ ሰው ዘመኔ ሁሌ ስህተት ሊሆን አይችልም። ሁሌ ስህተት አንዴ ስህተት ይኖራል፣ ሌላ ጊዜ ደግሞ ትክክል የሚሰራው ነገር አለ። ያ ሰው ግን በወዳጅነት አብሮት ያለ ሰው ወይም አብራው ያለች ሰው የምታየው ስህተትና ስህተቱን ብቻ እያጎላች ከሆነ ስለዚህ ግንኙነቱን ማጤን አለ። ትክክለኛ ቦታ ላይ ላንሆን እንችላለን። አንዳንዴ የተገኘንበት ቦታ ትክክለኛ ካልሆነ ምላሹም ትክክል ያልሆነ ነገር አዋዋላችን ላይ ያገኘናቸው ሰዎች ምን ሰራው ስራ ደዌ አክት የምናደርግበት ነገር ከኛ ጋር ማይሆን ከሆነ የምናገኘውም ግብረ መልስ ምን ጊዜም አሉታዊ ነው የሚሆነው እና አንዳንዴ ቦታውን መቀየር ጥሩ ነው። ዞሮ
ባላንስ ሊሆን ይገባል ነው። አንዳንዴ ደግሞ ምንም ሰራሽ ምንም እየካበ ደግሞ ሁሌም እንደሱም ደግሞ አብሮሽ ደግሞ የሚቆይ ይዞሽ ገደል ይገባል። እያሳሳቀ እያጫወተ ገደል ይዞ ሊገባ ይችላልና ጥንቃቄ ሊደረግ ይገባል ነው። ዞሮ ዞሮ ለመጀመሪያ ጊዜ ወንድምና እህት ተስማምተው ሲሰሩ አየምር ብዙ ጊዜ አጋጥሞ ካያውቁ የምር እህትና ወንድም የሚሆኑ ሰዎች ሲጨቃጨቁ ሲጣሉ በነገሮች ሳይጣጣሙ ነው ማየውና ለመጀመሪያ ጊዜ ተለቅ ያሉ ስለሆነ ኧረ በትልቁ ይብሳል፣ እውነት በትልቁ ይብሳል። ዳንስ ያገ ደስተል የሱ በደንብ ችሎበታል፣ አምጥቷል በደንብ። ፋሚሊያር ስፒሪት የሚባል አለ። በአማርኛ ቀጥታ እንዴት እንደምተረጉመው አላውቅም፣ ግን የመላመድ መንፈስ። በጣም ብዙ ሰው በእንደዚህ አይነት መንፈስ ይጠቃል እና ይሄ መንፈስ በባህሪው ምን ያደርጋችኋል መሰላችሁ? አይናችሁን ይይዛል። አጠገባችሁ ላይ ያሉ መልካም አጋጣሚዎችን እንዳታዩ ያደርጋል። ለምሳሌ አንድ በጣም የተከበረ ሰው የምትሉት ትልቅ ሰው የምትሉት ዛሬም ነገም በተከታታይ እናንተ ጋር ሲውል አይናችሁ ላይ ሰውየው እየቀለለ ይመጣል። ሰውየው ላይ ያለውን ፖቴንሻል ማየት ታቆሙና ኔጌቲቭ ነገሩ መታየት ይጀምራል። እንደዛ እንድትሆኑ የሚያደርገው ፋሚሊያር ስፒሪት ነው፣ የመላመድ መንፈስ። ስለዚህ ትክክለኛውን አቅሙን ማግኘት አትችሉም። መጽሐፍ ቅዱስ ላይ ማየታችሁ ከሆነ የኢየሱስ ዘመዶቹ የገዛ ዘመዶቹ አበደ ብለው ሊይዙት መጡ ይላል እና ክርስቶስን አበደ ብለው ሊይዙት መጡ። ማን? ዘመዶቹ። አያችሁ፣ ዛሬም ነገም ሁሌም የሚያዩት ሰዎች ቀለለባቸው እና የሚያደርገው ኤክስትራ ኦርዲናሪ የሆነ ነገር እንደ እብደት ማየት ጀመሩ። ከተማዎች ላይ ማየታችሁ ከሆነ የአዲስ አበባ ልጅ ሆኖ በቃ አዲስ አበባ ላይ እኮ ሊያልፍለት አልቻለም ይባላል። ለምን ይመስላችኋል? አዲስ አበባ ላይ በመኖር ብዛት ይቀልበታል እና አጋጣሚዎችን የሥራ አጋጣሚዎችን የሆኑ ነገሮችን አጋጣሚዎችን የሚያይበት አይን ይታወርና በቃ ሌላ ነገር ያወራል። ሌላኛው ፋሚሊያር ስፒሪት የሚያደርገው ሁለተኛ ነገር አለ። እሱም በኋላ ላይ ነግራቸዋለሁ። ምንም ነገር ይሁን ይሄኛው ፋሚሊያር ስፒሪት የምትቃወሙበት ወይም ከህይወታችሁ የምታስወጡበት አንደኛውን መንገድ ልንገራችሁ፣ ቦታ በመልቀቅ ነው። የመጀመሪያው ቦታ። አንዳንድ ሰዎች ቦታ ስለቅ ተለወጥኩ ይላሉ እና በጣም ብዙ ሰው በገዛ በተወለደበት ሰፈር በአደገበት ከተማ ሲያልፍለት አናይም። ቦታ ይቀይርና ያልፍለታል። በዚህ መንገድ እንዲያልፍላችሁ ይህን መንፈስ መጋፈጥ ትችላላችሁ። ሁለተኛው ደግሞ ዛሬም ነገም ከነጎዲያም የምታዩትን ነገር እማታቀሉና ሁሌ በፖዘቲቭ መንገድ የምታዩ ከሆነ እመኑኝ ባደጋችሁበት ሰፈር ስኬታማ ሆናችሁ መውጣት ትችላላችሁ። በጣም ወሳኝ ነው አይደል? ጥሩ ነው። ግን የሃይማኖት ሰዎች አንዱ ስህተት ሁሉ ነገር መንፈስ አይደለም ባይዘው። ይሄ መንፈስ አይደለም፣ የመላመድ መንፈስ ነው አይደል እያለ ያለው። መንፈስ ማለት ምን ማለት ነው? ምንድነው ሳይል? መንፈስ ማለት ከውስጥ የሚወጣ ለአንድ እምነትህ ወይም ለአንድ ለምትከተለው ነገር አስረጅ የሆነ ነገር ማለት ነው ለኔ። ይሄ መንፈስ አለው፣ የደስታ መንፈስ፣ የሐዘን መንፈስ ምናምን እንደዚህ የምንለው ነገር ስፕሪት ነው። አንተ ለምሳሌ ይሄ ነገር እንዲህ ነው ብለህ ስታምን ለዛ እንደ አስረጅ የሚመጣ ነገር ነው። ስለዚህ ልማድ መንፈስ መሆን ይችላል? አይሆን ፈጽሞ ያለ ምናልባት ሲተረጉሙ አማርኛው በደንብ አይተረጉሙም ብሏል። ባይዘው አይ እኮ ልክ አይደለም። አሁን ስለ ይሄ መንፈሳዊ ነገር ማውራት ላይ ስህተት እንግዲህ ብዬ የማስበው መንፈስ እንትን አይደለም። የሰው ልጅ በተፈጥሮ የራሱ የሆነ መንፈስ የለው፣ ነፍስ አለው፣ አካል አለው እንጂ መንፈስ የለውም። መንፈስ ወይ ቅዱስ መንፈስ ወይ እርኩስ መንፈስ ነው። እንግዲህ ያው ማለት ሌላ ነገር ውስጥ እንዳንገባ ብዬ ግን በዚህ አባባል ትክክለኛ አይደለም ሐሳቡ፣ መነሻው ሐሳብ ራሱ ማለት ሐሳቡ ልክ የሚያወራው ነገር ልክ ነው፣ ማስረጃ አድርጎ ያመጣው ነገር ልክ አይደለም። ስለ መላመድ ነው እያወራ ያለው። ስለ መላመድ አካባቢሽ ያለውን ነገር በትኩረት እንዳታይ ያደርግሻል የሚል ሐሳብ ለማውራት ነው የጀመረው። ስለዚህ መንፈስ ሳይሆን መላመድ ነው። መላመድ ነው። ነገሮችን በደጋግመሽ በምታደርጊበት ሰዓት ልማድ ይሆናል። እና አሁን ይሄ ብዙ መጽሐፎች አሉ ዘ ፓወር ኦፍ ሃቢት፣ ብሬኪንግ፣ ይሄ ሃቢቶች እንዴት ሰብረን መውተን ከለመድ ነው አኳኋን ወደ አዲስ አካሄድ እንዴት መሄድ እንችላለን ምናምን የሚሉ ሀሳቦችን ነው እያወራ ያለው በሃይማኖት አድርጎ ስላወራው ማለት ነው። እና እኔ መንፈስ ነው ብዬ አላስብም። መላመድ፣ መዘናጋት መንፈስ አይደለም፣ መዘናጋት ነው። አሁን የመላመድ መንፈስ ያለው በውስጣችን
አምነን የምናስቀምጠው አሁን ለምሳሌ በመላመድ ውስጥ አለ በመላመድ ውስጥ አለ በእርግጥ አማርኛ አይተረጉሙም ስፕሪት የሚለው እንደ አዝማሚያ አሁን ስቲል አማርኛው እየተረጉሙ አይደለም በእርግጥ ግን የሆኑ አዝማሚያ እንደማለት ነው ለምሳሌ ኢንክሊኔሽን ነው የመፍራት አዝማሚያ እኮ ኢንክሊኔሽን ማለት ነው ወደ ሆነ ነገር ያመዘነ ነገር ነው ማመዘን ግን እሱም ቢሆን እሺ ለማንኛውም ለምን መሰለ አሁን ማመዘን ማለት አይ ይሄ እኮ የተወሰነ ስንፈታው ወደዛ ነገርም ስለምንስል ሌላ ግን ወደማይሆን ሐሳብ ነው የሚሄደው መነጋገሩ የሚሻለን የነበረው በልማድ ምክንያት የሚፈጠሩ ችግሮችን ማውራት ነው የሚሻለው አንዱ ስህተትም ደግሞ አይ ጥሬ ቃሉን በተርጎሙን ትተን ይሁን እንደሱ ትተን ሐሳቡ ግን እውነት ነው አንዳንዴ እኛ ሰፈር በመቀየር 2003 ዓመተ ምህረት ላይ ነው የቀየርነው ብዙ ጊዜ ያነሳዋለሁና የዛሬ 15 ዓመት እንግዲህ 2018 ላይ ነን 15 ዓመት በጣም ብዙ ኩዮቻችን የኛ ታላላቆችም ከታናናሾቻችንም እንደዚህ ተለውጧል ቦታ በመቀየር አለልኝ በነገራችን ላይ አንድ ዲስፕሌስመንቱ አንድ ያመጣው አድቫንቴጅ ምንድነው መሰለ ሰዎች ከኮምፎርት ዞናቸው ከምቾት እንትናቸው እንዲወጡ አድርጓቸው ሌላው ይቅር የሚገርም 4 ኪሎ ጀሞ አካባቢ ወደ ጎፋ ምናምን ሄዱ ወዳጆቻችን ሄዱና 4 ኪሎ መጥተው ማግኘት ይፈልጋሉ ጓደኞቻቸው በፊት 4 ኪሎ ሆነ 4 ኪሎ መሄድ ወይ ደግሞ 4 ኪሎ ያለን ወዳጅን ለማግኘት ሳንቲም ሊኖር አይገባም በቃ ቤት ትወጣለህ ፊትን ተጣጣበ ብሶት አደባባይ ምንላታለች እዛ ቆመን በቃ ድን ታሰጣለህ ወይ ኳስ ትጫወታለህ ምናምን ገብተህ ትበላለህ የቀረበውን ምናምን በቃ ስትወጣ ግን ተሳፍሮ መምጣት ይመጣል ስለዚህ ሳንቲም ስጡኝ ምናምን ልትል በዛ ምክንያት በጣም ብዙዎቹ ተቀይረዋል ይገርም እና ይሄንን ማየት እንችላለን ሌላውና ትልቁ ነገር ነብይ ባገሩ አይከበርም ይባላል ብዙ ጊዜ እንደው እሱ ልምዱ ነው እንዲህ ነው የሚናገረው ምናምን እየተባሉ በየቤታቸው ትኩረት የማይሰጣቸው ሰዎች አሉ በሰፈር ውስጥም በአካባቢም የትም አደርስም ምናምን ግን እነዚህ ነገሮች ለመለወጥ እንትን አይሆኑ ምን ለምክንያት አይሆኑ እንደዚህ መባል አመለካከትሽ ወሰነዋል ልክ ነሽ እኮ ማለት ሰዎች ተቀበለሽዋል አልተቀበልሽው ነገር እንደ እውነታቸው ነው እንደ ማለት ከጀመርክ ነው እንጂ የነሱን ንግግር ግን አንተ ለነገ እድገትህ የምትጠቀምበት ከሆነ ጥሩ ኢነርጂ ነው ምንም ቢሉን የራሴን አቃለሁ ብለሽ መስራት ከቻልሽማ በጣም ጥሩ ነው እውነት ነው እሱ ልምዱ ነው እሱ እንደዚህ ነው የሚባሉ ሰዎች ስቲክ አድርገው እዛ ነገር ላይ ሲለወጡ ያየናቸው አሉ ግን አሁን እንደው ምን ታዘብኩ መሰለኝ አዲስ አበባ ልጅ ብሎ በሰራው ቪዲዮ ላይ ነካሽ አው ማለት ከምን አንፃር መሰለኝ ብዙ ጊዜ አሁን የቆሙ ህንጻዎችም የሚያማምሩ ቤቶች የሚያማምሩ መኪኖችን የያዙ ሰዎች ብዙ ጊዜ ከክፍለ ሀገር የወጡ ሰዎች ናቸው የአዲስ አበባ ልጆች እኔ የእንትን ሰፈር ሰው ነኝ ብለው ከማለት ውጪ ሌላ ያገኙት ነገር የለም ኢቭን እኔ አሁን አዲስ አበባ ልጅ ነኝ የት ልበል አስኮ ለመሄድ 5-6 ሰው ጠይቄ ነው መሄድ አላቀም ባለቤቴ ደግሞ የድሬዳዋ ሰው ነው ያቃል ያንዳንዱ ሰው የሆነቴን ነው ማለት ሲል እየታዘብኩት ነበር አየ እኔ አሁን ንቄዋለሁ በቃ የአዲስ አበባ ልጅ ነኝ በማለት ብቻ የሆነ ንቄው ዝም ብዬ እየኖርኩኝ ነው ባለቤቴ ግን ከክፍለ ሀገር ስለሆነ የመጣው ያንዳንዱን ቦታ ማወቅ ስለነበረበት ጊዜ ሰጥቶ ሳይንቅ እየዞረ ሰፈሮችን አይቷል ልክ ነሽ ብዙ ነገር ነው ደግሞ በዛው የሚያክል ያው እንደሱ የኦሬዲ ስለተገለጸ መድገም ይሆናል ብቻ አትላመዱ ለመለወጥም ጥሩ ነው አሁን ግን እኔ ምናልባት ከሰሞኑ ምክክሩ ምናምን ተጀምሯል ምናምን ተብሏል እንግዲህ አንድ ማስበው ነገር ከቦታ ቦታ ተንቀሳቅሶ መስራት እንደ ቀደምቶቹ ሁሉ የሚቻል እንዲሆን መንግስት ቢያደርግልን ደስ ይለኛል አሁን እስኪ ለምሳሌ ባለቤትሽ ከድሬዳዋ መጥቶ እየሰራ ነው ከድሬዳዋ በመምጣቱ ምንም የደረሰበት መገለል ምናምን ሳይኖር አንቺን አግኝቶ ካንቺ ዘር አግኝቶ ደስ ብሎት እየኖረ ነው ያለው ሌላ ቦታ ላይ አሁን እንደዛ መኖር እየተቻለ ነው ወይ እኔ አሁን ሄጄ ኦሮሚያ ላይ ሄጄ ትግራይ ላይ ሄጄ አማራ ክልል ላይ ከየት መጣ ሳልባል እንደ ልብ መኖር እየቻልኩ ነው ወይ
ሄጄ ጋምቤላ ላይ ሄጄ ቤኒሻንጉል እንደዚህ እየኖርኩ ነው ወይ ጅማ ላይ እንደዚህ እያልን መጥቀስ እንችላለን። እና መኖር የሰው ልጅ መንቀሳቀስም አዎ የሰው ልጅ የእውነት የመንቀሳቀስ መብቱን ነው የሰው ቦታ ተነስተ መድረስ የሰው ልጅ የመንቀሳቀስ መብቱን ነው ሁሉ እየገሰሰን ያለ ነውና ይሄ ቸል ሊባል አይገባም። በጣም በትኩረት አሁን ይሄ ልጅ እኮ የሚያነሳው ከቦታችን ለመንቀሳቀስ ይዘናል አዲስ አበባ ልጆች ማንቀየረውም ለዛ ነው አለ። ከአዲስ አበባ ሄደው ደብረ ዘይት ላይ ለምሳሌ አግብተው ወልደው ከብደው የሚኖሩ ብዙ ሰዎች አሉ። ከአዲስ አበባ ሄደው ናዝሬት ወደዛ አልፎ ምናምን። አሁን ግን እንደዛ እየተቻለ ነው ወይ? ኬት መጣሽ የለም ወይ? እና ይሄም ግን እኔ እንደው በተቻለ መጠን አንድ ሐሳብ ላንሳ ማጠቃለያም እንዲሆን ሁልጊዜ ቦታ መምረጥም ልክ ነው ብዬ አላስብም። ራስን መለወጥ ያስፈልጋል ብዬ አስባለሁ። ለምሳሌ ሁሉም ቦታ ኮናኛ አይጠፋ ሁሉም ቦታ የምትሄድበት ቦታ ሁሉ ስለዚህ አንተ ነህ መለወጥ ያለብህ። አዎ ግን አንድ ሐሳብ እንትን ማድረግ ብትፈልግ ሪስታርት አለ እንዳዲስ መጀመር ግን ቆይ አሁን ለምሳሌ እኔ ሰሚት ተወልጄ አደኩበት ስላደኩበት የሰፈሩ ይሄ ያለሁበት ሰዎቹ ምናምን ስለሚያውቁኝ ለኔ ያላቸው አመለካከት ልክ እሱ እንደተናገረው ከመላመድ ጋር የሚመጣ ያነሱ ንግግሮች ስለኔ ስለሚኖራቸው ጥዬ ወጣው። ያ ማለት ግን ቀጥዬ የምኖርበት ሰፈር ላይም እኮ አመታትን አስቆጥራለሁ። ተረዳኸኝ? ስለዚህ ነገም እዛ አመታትን ሳስቆጥር ከሆነ ሰው የሆነ ልክ ያልሆነ ነገር ስሰማ ሌላ ሰፈር ልቀይር ነው ማለት ነው። ከዛ ራሴን መቀየር አይሻልም? መቀየር እንዳለ ሆኖ መቀየር እንዳለ ሆኖ እሱ ባለሽበትም እኮ ቦታ መቀየር አንድ ነገር ግን በተደጋጋሚ ላይሳካ ይችላል ሞክረሽ። ስለዚህ ቦታ በመቀየር ነገሮችንም ማስተካከል ይቻላል። አንደኛ ማያቅሽ ቦታ ነው የምትሄጂው እንዴ በጣም በቀላሉ እኮ ነው ማህበራዊ ትስስር ገጽ ላይ የትኛው አንቺ ጓደኛ ናት ላይክ የምታረገው ያንቺን ፎቶ የሆነ ነገር ቢለጠፍ ምናምን ይሄ ታዘባችኋል አይደል? እኔም አላረግም አንቺም አታረጊ። ይሄ ምንድነው ከመላመድ ምናምን ማንነቷን ስለምታቂ ማንነትሽን ስለምታቂ እንደዚህ ትኩረት ሳሰጪው ታልፊዋለሽ። እኔ አሁን እዚህ ላይ አንተንማ በቃ በስክሪን እኮ ነው የምናይ ምናምን ይሉኛል። እንደዚህ የሚሉኝ ሰዎች ቪዲዮውን እንደማያዩ ደግሞ አውቃለሁ፣ ላይክም እንደማያረጉ አውቃለሁ። ያው አይተናሃል እንትን ለማድረግ ነው ያዩሽና ግን የሆነ ሐሳብ ሊሰጡሽ አይፈቅዱም። እኔም እንደዛው አሁን መኮንን አይደለም እኔም እንደዛው። ስለዚህ ምን ታዝቤ መሰለ ዘመን አንድ ሴትዮ አለች ማቃት ሴትዮ አይደለችም ያው በኔ እድሜ ናት። ሴትዮ ለምዶብኝ ነው ቤት ዝም ብላ ነው የምትቀያይረው። ተከራይ ነች ዝም ብላ ነው የምትቀያይረውና የሆነ ቀን ነው ከኔ ጋር አይደለም ከሰው ጋር ስታወራ ነው የሰማሁትና የምትቀያይርበት ምክንያት ምንድነው? ከጎረቤቶቿ ጋር ትግባባለች። ከትንሽ ጊዜ በኋላ ጸብ ይመጣል፣ ይጣላሉ። ያን ጸብ ሽሽት ነው የምትቀያይሩት። ሴትዮ ብትገዛ ሲሆነ ቀን ቤት ልሸጥ ነው እየሸጠሽ ልዞር። ስለዚህ ሴትዮ ወይ ከሰው ጋር አናኗር ወይ አናኗሯን ነው ማስተካከል ያለባት ወይ ራሷን ነው ማስተካከል ያለባት። እሱ ምንም ጥያቄ የለው። አይምሮን ትንሽ ሰፋ ማለት ጥሩ ነው። አይ እንደሱ አይነት ነገርም ሲከሰት አፕሮቻችንን አቀራረባችንና ደዌ ያለንን እንትንም መቀየር አለብን። በደንብ የሚከራይ ቤት ፈልጊ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለም ማለት ከተማ እንኳን አይደለም አፍኔ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱ ሙሉ ዞርክ የምር በጣም ነው የደከመኝ። በጣም እንደኔ ያለቀም ማንም ሰው ነው ራሱ ሲያጠፋ ከዚህ በኋላ አልወቅስም። እንግዲህ አሁን ያለንበት ሁኔታ በጣም በትንሹ በጥቂቱ ነው። ምን ያህል ልዩነት ውስጥ እንዳለን አላቅም። ማለት ይሄ ሁሉ ድምጽ የሚደርሳችሁ ሰዎች እኔን አከራይ ለመውቀስ ምናምን አይደለም። በተቻለ መጠን ግን ይሄን ጉዳይ
ከምንም ነገር በላይ ቅድሚያ ልንሰጠው የሚገባ ነገር ነው። መጠለያ ከምንም ነገር በላይ አስፈላጊ ጉዳይ ነው። በተደጋጋሚ አንስቼዋለሁ፣ በሬዲዮም አንስቼዋለሁ፣ በዚህም ላይ አንስቼዋለሁ። ልክ ከዚህ በፊት እንደነበረ የስጋ ዋጋ ሲነካ አሁን የማንቆጣጠረው ደረጃ ላይ እንደደረሰ አሁን 1 ኪሎ 3000 ምናምን ብር 4000 ብር ድረስ እየተጠራ ነው 1 ኪሎ ስጋ መግዣ። መንግስት ራሱ ቀጥታ ጣልቃ ገብቶ በዚህ ብር ሽጡ በ80 ብር ይሁን እንደዚህ ሽጡ ብሎ አስገደደ። ከዛ በኋላ ሲል አሁን ስጋ ያለበት ደረጃ ላይ ደረሰ። መንግስት ምንም ሊያደርግ አልቻለም። የቤቱንም ጉዳይ ይሄ እየታወቀ ነው የቤቱ ጉዳይ ተነካው። በኮቪድ ወቅት ለ6 ወር ማስወጣት መጨመር አይቻልም ተባለ። የማያድሩበትም ቤት አያመሹበትም ይላል እንግዲህ አበሻ ሲነገር ወይ ሲተርት። ቀንሰን አስተካክለን ወይ በቋሚነት ይዘን ማንይዘውን ነገር መነካካት አሁን እህታችን እንደሆነችው ነው የሚያደርገው። አከራይ ከተከራይ ጋር ሆድና ጀርባ እንዲሆን ያደረጋችሁት በፍጹም። እንዴት ነው አሁን ቤት ተከራይቶ መኖር አሁን ባለው ሁኔታ የሚቀል? በጣም ይሄ ደግሞ ከሆነ መንግስትም አለኝ የሚለውን ፕሮጀክት በሙሉ ወደ ቤት ላይ አዙሮ በተቻለ መጠን እንደ ሰርቶ እንኳን ይሄንን ጥያቄ መመለስ ይቻላል ባልልም በሆነ መንገድ ግን ቤት እንዲኖር መደረግ አለበት። ከምንም ነገር በላይ ይሄ 4 ግርግዳ የማይሸፍነው ነገር የለም። ብዙ ሰው ቤቱ እየበላ አይደለም እያደረ ያለው በአሁኑ ሰዓት። ይብላም አይብላም ግን ገመናውን ሸፍኖ እንዲያደር እቺ 4 ግርግዳ ታስፈልገዋለች። እንዴ ቦታው የኔ ነው ብሎ መንግስት ወስዷል። ከወሰደ ለማህበረሰቡ እንዲጠቀም አድርጎ መስራት እኔ የእውነት በጣም ትኩረት ያስፈልጋል። እንደዚህ አይነት ነገር በጣም ደግሞ እየበዛ የመጣው የአከራይና የተከራይ ጉዳይ የፍርርም ጉዳይ መፈራረም ከመጣ በኋላ ነው። ይውልም አከራይና ተከራይ ፍጹም ጠላት ሊሆን የማይገባው ነገር ነው። ቢቻል እንደ ሀገር ሁላችንም ተዋደን ብንኖር። ከዛ በዘለለ ግን አከራይና ተከራይ ጭራሽ ሊጣሉ የማይገቡ ናቸው። አከራይም ቤቱን ነው አምኖ የሚሰጠው፣ ተከራይም ደግሞ እሱን አምኖ ነው ቤቱን ተከራይቶ ገንዘቡን ከፍሎ የሚኖረው። በባለፈው ቲክቶክ ላይ እንደውም አንድ ቪዲዮ አንዳንዴ በአከራይ መፍረድ ልክ አይደለም። አዎ እውነት ነው። ለምን ይፈራሉ አከራዮች? አሁን በባለፈው የሆነ ቪዲዮ ያየው በደንብ ስሜቴን የገለጸልኝ ቪዲዮ አከራይ ነችና መታ በራን ኳኳችና ምንድነው የሆነ ነገር ብላ ስትላ ለምመጣሽ አከራይዋን ማለት ነው ለምመጣሽ መብቴ ነው ለ2 አመት እኮ መብቴ ነው ቤትሽን አለቅም ምናም ብላ በጣም ዲስሪስፔክት እያደረገቻት አከራይዋን ስታመነጫጭቃት ቪዲዮ ሰርተው ነበር። ቪዲዮ ነው እንትና አይደለም ዋናው ቪዲዮ ነው ወይስ ዝም ብሎ ድራማ ነው? ድራማ ነው የሰሩት ግን እውነታ ነው። በጣም ብዙ ልክ ያልሆኑ ስርዓት የሌላቸው ተከራዮች እኔ በስርዓት ቤት ለቆ ሲወጣ ኪችን ካቢኔት አፍርሶ የወጣ ተከራይ ያውቃል። የእውነቴን ነው ማለት አላቅም በጣም ደህና የነበረ ኪችን ካቢኔት አከራይዋ አስለቅቃ ከጨረሰች በኋላ ቤቱን ልታይ መጣች። ስትመጣ ብላ ነው ሰው የሰበሰበችው። ስንገባ ኪችን ካቢኔቱን አፍርሰውታል። እኔ ግርግዳ እንደሚሻግቱ ላይ ያወቁት እዛ ቤት ከገባው በኋላ ነው። ግርግዳው ሻግቷል ምናምን። አሁን ግን ያን ነገር እንኳን ፈረሰብን። ይፍርርሙ ሲመጣ መፈራራት መጣ። እንደዚህማ የሚጨከንብኝ ከሆነ ይላል አከራይም ቆልሎ በማይጠበቃ በጣም የሚያስቅ ዋጋ ለማውራት ራሱ የሚከብድ ዋጋ እውነቷን ነው። አሁን እኮ የመንግስት ሰራተኛ እንኳን ብትሆን ምን ያክል እንደሚከፈላት እናውቃለን። እና የቤት ኪራይ ስንት እንደሆነ እናውቃለን። እውነቷን ነው። በጣም የደሞዝ የጥፍ ያለችው እውነት ነው። እኔ የምልህ 25,000 ብር ደሞዝ የሚበላ ሰው የሚያገኝ በወር ብለው የሆነ ሂሳብ የተሰራ ነበር። ማግባት ትምህርት ቤት መማር ምናምኑን ትተው ማለት በወር የሚወጣው ወጪና ያለው ደሞዝ ሱሪ በ2 አመት አንዴ ቢገዛ ምናምን እየተባለ ተሰርቶ 25,000 ብር ደሞዝ አሁን አንድን ሰው ማኖር ያልቻለበት ዘመን አይችልም። 25,000 ብር በጭራሽ አይችልም። የቤት ኪራይ አሁን በጣም እንደው የቤት ኪራይ ስንል አሁን ሰው ሁሉ የቤት ኪራይ ላይ ትኩረት ስላደረገ ነው እንጂ እንዳጠቃላይ ኑሮ ልክ አይደለም። አይደለም ከነዳጅ ይጀምራል እኮ ማይ ከነዳጅ ይጀምራል።
ነዳጁ ሁሉንም ነው አንዱ እያጦዘ ያለው በጣም ሚነካው አንዴ ነው እሱን ያጂ ሁለተኛ ደግሞ እንደ መንግስት ደግሞ ያዝናቸው ፕሮጀክቶቻችን እየየም ሲደላ ነው የሚያስብሉ ናቸው አሁን እኮ በቃ ድህነት ቀናሽ ይሆኑ ነገር አሁን ለምሳሌ ድጎማ ምናምን ተነስቷል ከብዙ ነገር ላይ ተነስቷል አንዳንድ ሴክተሮች ላይ አላውንም ይያለ ነው መንግስት ኑሮም ግን በጣም ለመግዛት ተመጣጣኝ ያልሆነ ነው ዋጋው ተደጉሞ ይሄ የምንረዳው ነገር አለ መቼም አይናችንን ጨፍነን አይደለም እናወራው የዓለም ሁኔታ አለ የዩክሬንና ራሽያ ጦርነት ራሱ ቀላል ሁኔታ ይዟል መጣ አሁን ደግሞ የአረብ ሀገራቱ አሜሪካ ከእስራኤል ጋር ሆኖ የተፈጠረው ነገር ምን ነው ከዛው ውጪ ግን ባለፈ ተዛዝነን ለምንድነው ማንኖረው በቃ መንግስትም ትልልቅ የጫካ ፕሮጀክቶች ምናምን እየተባሉ የሚሰሩ ነገሮች አሉ የእውነት ከነሱ ሳይድ ይዘን እነሱን ጠልተን አይደለም እናወራው ግን መጀመሪያ በልቶ ማደር ይበልጣል ይቀድማል ስለዚህ መጀመሪያ መኖሪያ ቤት ላይ በማስ ቢሰራ እኔ የእውነት መንግስትን በአንድ ጣቴ በአምስት ጣቴ አይደለም በ10 በ20 ጣቴ ፈርሚ ብመርጠው ምንም አይመስለኝ በቃ እኔ የምፈልገው ኑሮዬ እንዲቀልልኝ ነው ቤት መኖር እንድችል ነው በቃ አሁን በፊት ደሃዳ ምናምን ተብሎ 10-90 ቤት ይሰጥ ነበር የእውነት ነው እቺ ሴት አንድ ክፍል ፈልጋ ነው እንዲ ያለቀሰች ያለችው የሷን ባ የሆነ ቦታ ደረጃ ያደርሰናል ስለውነት በጣም ከባድ ነው ሰው ብዙ ችግር ውስጥ ነው ያለፈ ያለውና ጥንቃቄ ያስፈልጋል እንዴት እኛ ምን ሰራው እኛ ምን መራው ህዝብ በዚህ ደረጃ እየተቸገረ ማን ነው አስደስተን ምን ኖረው ግን እንደው አንድ ሐሳብ አለኝ ሳይ ትልልቅ ደረጃ ላይ ያሉ ሰዎች ሊፈሩን ወይንም ሊያከብሩን የሚችሉት እኔና ዘመን እኔና አንተ ስንተዛዘን ስንዋደድ አንድ ስንሆን ነው ያምናለሁ መጀመሪያ እንደው ተውት ወደ መንግስት መሄዱን እንተውና እኛ እንተዛዘናለን አሁን ለምሳሌ ካባዶ መገናኛ በባለፈው እንደውም እኔም የራሴ ማህበራዊ ሚዲያ ላይ ያጋራው ነበር 40 ብር ነው ታሪፉ የሚያስከፍሉን 70 ብር ነው 45 ብር ኖ አሜን 45 ብር ነው የሚያስከፍሉን 70 ብር ነው 25 ብር ጭማሪ እውነት ተሰምቶኝ አያውቅም ዘመን ለምሳሌ ያልተሰማኝ እንትን ነው ይሄ እንዴት ነው በቃ እኔ እንጃ ብዙም ስለማልወጣ ነው መሰለኝ ሶጣ 70 ብር ብዙም አሳስቦኝ አያውቅም ነበር ግን የሆነች ሴት ናት አጠገቤ ቁጭ ብላ ከፈለች 70 ብር ነው ብሎ ሲላት ሰጠችውና 45 ብር አይደል አባቴ ብላ ስትለው አይ 70 ብር ነው ብሎ ተቆጣት ከዛ ባለቤቴ በየቀኑ እንዲነው የሚከፍለው ወታታቅም ልጅ አላትና ልጆቿን ይዛ ቤት ነበር የነበረችውና ከቤት ሲደብረኝ አስቤዛ ግዢ ብሎ ሲለኝ ብር ይዤ ዝም ብዬ እኔ ልግዛ ብዬ ነበር የወጣሁትና ብሩን መድቤው ነበር ከዛ ግን አሁን ትርፍ ብር ወሰዱብኝ እነሱ ብላለችና ሰው አሁን በወር የሚያገኘውን ገንዘብ ተምኖ ነው የሚኖረው ይሄን ያለ ቤት ኪራይ ከፈል ይሄን ያለ የሆነ ነገር ባደርግ ይሄን አሁን ግን ዳቦ ገዝቶ መግባት በራሱ ቅንጦት እየሆነ ነው አንዱ የቤት ኪራዩን ይሄ ልብስ ምናምን ተታችሁት የልጅ ትምህርት ቤት ምናምን እንደው በጣም ከቸገረ መንግስት ትምህርት ቤት ታስገባዋለ መብላት ግን ቅንጦት ሊሆን አይገባም ለልጅህ ግማሽ ሊትር ወተት ይዞ መግባት ቅንጦት ሊሆን አይገባም 70 ግራሙ ዳቦ ማለት ነው 15 ብር እኮ አልኩ 70 ግራም ተብሎ ደግሞ 70 ግራም ስለሆኑ ዋስትና የለም የጭራሽ እንዲህ ገና ስትለው ፍርክስ እጅ ላይ ብትን ከዛ በመጥረጊያ ነው የምትበላው እየጠረክ እየሰበሰብክ የስባሪያውም ትግባና ተጥቀመኝ አይነትና የሆነ ነገር ልትል ነበር ዘመንሻ ግን እንዳልሽው እንተዛዘኑላችንም የመጀመሪያው ከኛ በላይ ማንም የለም ፕላስ አከራዮች ደግሞ በሚያዝኑበት ሰዓት ተከራዮች ባለማወቅ በሞኝነት ምናምን መስሏቸው አትዩት እነሱም ባከራዩት ብር ነው የሚኖሩት አንዳንዴ እንዳትፈርጅ የሚያደርግሽ ያ ታዝኝለትና ለተከራዩ ነገር ግን አንቺም ብዙ ነገር ኑሮብሻል ከሱ ነው ደግሞ ለልጆችም ስፔዛ መታረጊው ምናምን የሚከፈለው ጣራ ግርግዳ የሚባለው የአከራይ ተከራይ ግብር አለ የመብራትና ውሃውን ስንት ደርሷል የሚለውንም ማሰብ ነው አንዳንድ ጊዜ ለሰውም ማለት ያው አከራዩም ራሱ ምን ያክል ብር መንግስት እንደሚጠይቀው በታቂ
በጣም ከባድ ነው አለ። ግን እንተዛዘን። አሁን በተለይ ሰውም ወጥቶ መግባት ባልቻለበት ዘመን ብዙ ሰው ወጥቶ እየቀረ ነው ያለውና አምላክ ነው ጣልቃ መግባት ያለበት በህይወታችን። ለዛ እንተዛዘን፣ ነፍሳችንን እናስቀድም ጥቂትም ቢሆን። እኔ በጣም ቤስቱ ስትራቴጂ አሁን በዚህ ሰዓት የእውነት እኔ ለዘላለም ምራን ብሎ ለመፈረም የሚያስችለው ነገር ምንድነው? የኑሮ ውድነቱን ማውረድ፣ ቤት እንደዚህ ጣር እንዲሆን ለማድረግ ይሄ ነገር በቃ እኔ ማንንም እኮ ይምራው እኔ ጥያቄ የለ ማናችንም ጥያቄያችን አይመስለኝ ማንንም ጥያቄው አይደለም ማንንም አይደለምና ይሄ ነገር ግን በቃ የእውነት ከትንሽ ጊዜ በኋላ በዚህ ሁኔታ 1 አመት ከቆየን እኔ እንቀጥላለን ብዬ አላምንም። ስለሆነ በጣም ብዙ ነገር ከባድ ሆኗል። ይሄን ስንል ግን በጣም ጥሩ አካራዮችም አላችሁ፣ መልካም ይሆናችሁ፣ የሰው ህመም የሚገባችሁ፣ የሰው ህመም የሚሰማችሁ። እኔም ያው መልካም ሰው ስለገጠመኝ ነው ይሄን አይ እኔ የሚገርምሽ በገባውባቸው ቤቶች በሙሉ ስለውነት ነው መናገረው በጣም ጥሩዎች ናቸው የሚገጥሙ። አሁንም ደግሞ ያለንበት የ2 አመት አልፎኛል። በጣም መልካም ሰው እንደውም እኔ እንዳላስቀየመው ነው መስፈራው ያስቀየምኩት ይሆን ወይ ብዬ ነው እንትን እና ጥሩ ነው። ግን ይሄ ደግሞ ማለት እንደዚህች አይነት እህታችንን ደግሞ እንባ ሊያብስ አይችልም እና ህመማችን አድርገን ማንሳታችን ነው። ለማንኛውም መተዛዘኑ እጅግ በጣም አስፈላጊ ነውና ያቆየናል። እንዲህ ያቆየንም እሱን መከተል አለብን። ወደ ቀጣይ ቪዲዮዎችን እንለፍ። እሺ